ጤና ይስጥልን ውድና የተከበራችሁ የውበት ገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ያው ከሰውነታችን ላይ ፀጉር የምናነሳባቸው ክሬሞች አሉ፣ እንዲሁም ደግሞ ሀላዋ አለ፣ እንዲሁም ሌላ ነገርም ዋክስ ምናምን ነገር አለ እና ብዙ ጊዜ ግን ቤት ውስጥ ስናነሳ ብዙ ጊዜ የምንጠቀማቸው እነዚህን ነገሮች ነው ዛሬ ይዤላችሁ የመጣሁት እና በጣም ብዙ ሰው እነዚህን ለመጠቀም ይፈራል እና እንዴት ነው አጠቃቀሙስ እና ምንድን ናቸው የሚለውን ነው ይዤላችሁ የመጣሁት። እነዚህ ያው ሄር ሪሙቨር ነው፣ ኖርማሊ ፀጉርን ማንሻ ነው እና ግን ብዙ ጊዜ ሰው በጣም ነው የሚፈራው። ማለት በተለይ ለሴቶች ምናምን ነገር በጣም ሰው ይፈራል እና ከማቆየት ወይም ከመፋተግ ምናምን ነገር ይመስለኛል ያንን ሰዓቱን ያለመጠበቅ ነው መሰለኝ ብዙ ጊዜ ሰውነታቸው ይላጣል ምናምን ነገር እና አንዳንድ ሰው ደግሞ አላርጂክም ይኖርበታል እና ከዛም አንጻር ነው መሰለኝ አላቅም። ብቻ ግን ኖርማል ነገር ነው። ይህንን ያህል እንዲህ የሚያስፈራ ነገር ምናምን አይደለም። እኔ በጣም ብዙ ጊዜ ስለተጠቀምኩት ነው፣ ከልምድ ነው የምነግራችሁ እና ቀለል ያለ ነገር ለሚፈልግ ሰው ይሄ በጣም ጠቃሚ ነገር ነው። ቀለል ያለ ስላችሁ ሀላዋ አሁን በጣም ያማለ። ቤት ውስጥ በሌላ ቪዲዮ አሳየቻችሁ ነበር። ሀላዋ ስኳር፣ ሎሚ፣ ውሃ ተደርጎ ቤት ውስጥ መሰራት የሚችል ነገር ነው እና በአረብ ሀገር በጣም ብዙ የተለመደ ነው። ግን ይሄኛውም አለ ዋክስ በጣም ያሳምነኛል ወይ ሀላዋም ያመኛል የሚል ሰው ይሄኛውን መጠቀም ይችላል። ይሄ ቢያንስ 2-3 ደቂቃ ምናምን የሚያስፈልገው ነገር ነው እና በጣም ኦቨር ከተባለ 5 ደቂቃ ነው እና ሙሉ የሰውነታችሁን ፀጉር በዚህ ማንሳት ትችላላችሁ እና የሰውነት ፀጉር ደግሞ በጣም በቃ መነሳት ካለበት ነገር ነው እና በጣም ለሰውነት ጠረን ምናምን የሚመጣው ከፀጉር ካለማንሳት ብብት ምናምን እንደዛ በጣም ፀጉር መነሳት አለበት እና በተለይ ሴት ስንሆን ከንጽህናም ከምናምንም አንጻር ወንድም ቢሆን ፀጉርን ማንሳት በጣም ጠቃሚ ነገር ነው እና ንጽህናችንን የምንጠብቀው ዋና ነገር ደግሞ የሰውነታችንን ፀጉር በማንሳት ነው። መታጠብ ኖርማሊ ሁሌ ገላችንን እንታጠባለን፣ ግን የሰውነት ፀጉር እያለ ገላችንን ታጥበን ራሱ ከ5 ደቂቃ በኋላ ላብላብ የሚል ሰው አለ። እዚህ ይሄኛው በ5 ደቂቃ ሙልጭ አድርጎ ያነሳላቸዋል። ግን እንደኔ የምመክረው ሀላዋ ወይም ዋክስ ቢሆን ነው እና እሱ አንደኛ ነገር ሙሉ ቆሻሻውን ብዙ ጊዜ ልብ ብላችሁ የምታውቁ ከሆነ ብብት ላይ ምናምን የሆነ የብብት ምናምን የምንቀባው ነገር ልጥፍ ይላል እና እሱን ሁሉ ቆሻሻ ነው ያ ዋክሱ ወይም ሀላዋው ንቅል አድርጎ ነው የሚያነሳው ሙሉ እስከ ስር ድረስ ያለውን ማለት ነው። ይሄኛው ግን ኖርማሊ ፀጉር ለማንሳት ነው እንጂ ከስር ድረስ ምናምን የሚያነሳው ነገር የለም እና መብቀልም ይበቅላል። ይሄኛውም እንዳነሳችሁ ትንሽ ቆይቶ ይበቅላል 20 ቀን ምናምን። ከዛ በኋላ ወር ላይ የሆነ እህል በቅሎ ነው የሚሆነው። ሀላዋ አንደኛ ነገር ጥቅሙ ወይም ዋክስ አንደኛ ከስር በደንብ ንቅል አድርጎ ነው የሚያነሳው። ሁለተኛ ደግሞ ሲወጣ ፀጉር ለስለስ ያለ ነው የሚወጣው። ሶስተኛ ነገር ደግሞ ፀጉሩ ቶሎ አይበቅልም። ቢያንስ 2 ወር ምናምን 3 ወር እርፍ ነው የምትሉት እና ሲወጣም ልስልስ ያለ ፀጉር ስለሚወጣ አትቸገሩም እና እንደኔ ያኛውን ሀላዋ ወይ ዋክስ ስትጠቀሙ ጥሩ ነው። ግን ያመናል፣ እሱን መጠቀም አንችልም እና ፕራይቬት ፓርት ላይ እነዚህ ነገሮች መጠቀም አንችልም የምትሉ ደግሞ ይሄኛው አለ፣ ይሄኛውን መጠቀም ትችላላችሁ ማለት ነው እና ዛሬ እኔ ኖርማል እጄ ምናምን እኔ ብዙ ቦታ ፀጉር አለብኝ እና በወር 1 ጊዜ አነሳለሁ። ስለዚህ እሱን ላሳያችሁ እና ቁስል ምናምን ከሌለባችሁ ማንኛውም ቦታ ላይ ማድረግ ትችላላችሁ። እንደዚህ ፕራይቬት ፓርት ላይ ምናምን ነገር ራሱ አድርጋችሁ 5 ደቂቃ 2-3 ደቂቃ ምናምን ጠብቃችሁ ወዲያው ሙልጭ እያደረጋችሁ ማንሳት ትችላላችሁ ማለት ነው እና እኔ ዛሬ እጄና እግሬን አድርጌ ላሳያችሁና ከዛ በኋላ በጣም ብዙ አይነት አለው
ስለዚህ እናንተን የሚመቻችሁን መርጣችሁ ገዝታችሁ ቤታችሁ ውስጥ መጠቀም ትችላላችሁ እና ለሙሉ ሰውነታችሁ የሚሆን ነገር ነው። ምንም ችግር የለውም። ኖርማሊ እንደዚህ አይነት ማንኪያ ነገር አብሮት ይመጣል ስትገዙት እና በሱ አድርጋችሁ ኖርማል ክሬሙን እንደ ምንድን ነው የሚባለው እንደ ክሬም እጃችሁንም እግራችሁንም የምታነሱበትን ቦታ አድርጋችሁ ከዛ በኋላ የሆነች ያህል ታይም ጠብቃችሁ እንትን ማለት ነው ማንሳት ማለት ነው እና ቁስል ምናምን ከሌለባችሁ እዚህ አካባቢ ጣታችሁ ላይ ምናምን ፀጉር ያለባችሁ ሰዎች ሙሉ ሰውነታችሁን አድርጋችሁ ማንሳት ትችላላችሁ ማለት ነው። ይሄው እንደዚህ አድርጋችሁ ትንሽ የሆነ ያህል ጠብቁትና ከዛ በኋላ ኖርማሊ ማንሳት ትችላላችሁ። እዚህ ጋር ያላረኩት እኔ ትንሽ አከኬው ቁስል ስላለብኝ ለዛ ብዬ ነው ያሳለፍኩትና እንደዚህ አድርጋችሁ እንዳልኳችሁ ቁስል ምናምን ከሌለባችሁ ይሄው ሙሉ እንደዚህ አድርጋችሁ ሰውነታችሁን ሙሉን እኔ አሁን ለእናንተ አሳይቻችሁ ሳበቃ ሙሉ ሰውነቴን አደርጋለሁኝ እና በወር አንድ ጊዜ ሙሉ እንደዛ ሙልጭ አድርጌ ሰውነትን ጽዳት የሚባለው ነገር በትክክልም እሱ ነው የምትሉት እና ፀጉር ከሰውነታችሁ ላይ ያለውን ስታረርጉት ከዛ ደግሞ ከላዩ ላይ ስኳርና ሎሚ ዘይቱን ቡና አርጋችሁ ማስክ ስታረጉለት ለሰውነታችሁ በጣም የሚያንጸባርቅ የሚያብረቀርቅ በዛ ላይ ደግሞ ንጹህ እንደሆናችሁ ቅልል ሲላችሁ ሰውነታችሁ ይታወቃችኋልና እንደሱ አድርጋችሁ በተለይ የእናቶች ቤት የምትውሉ ሴቶች ባለትዳሮች እንደዚህ ያደርጋችሁ ከሰውነታችሁ ላይ ፀጉር ማንሳት ትችላላችሁ። ይሄ ከ200 ምናምን ብር አይበልጥም ሲገዛ ራሱ ፋርማሲ ምናምን እንደዛ ነው የሚሆነው እና በወር አንድ ጊዜ እንደዚህ ፀጉር ከሰውነታችሁ ላይ ሙልጭ አድርጋችሁ ማንሳት አለባችሁ እንጂ ሁልጊዜ ገላይን ብቻ ታጥቤ ያለው ንጹህ ነኝ የሚባለው ነገር ለሴት በተለይ ከባድ ነው የሚሆነው እና የብብት ፀጉር፣ ፕራይቬት ፓርት፣ ሌሎች ቦታ ያሉትን ፀጉሮች እንደዚህ አድርጋችሁ ይኸው አሁን 2-3 ደቂቃ ጠብቄ እንደዚህ ነው የምናደርገው ማለት ነው። ይኸው እንደዚህ ስታደርጉት ከዛ ሙሉ እላዩ ላይ ያለው ፀጉር ይነሳል። ስለዚህ ያለምንም ህመም ያለምንም ነገር ማንሳት ትችላላችሁ ማለት ነው እና ይሄው እንደዚህ አድርጌ ያሳይቻችኋለሁ። ግን መጀመሪያ አርጋችሁ የማታውቁ ሰዎች ከሆናችሁ አላርጂክ ምናምን ያለባችሁ ከሆናችሁ የሆነ ቦታ ላይ አርጋችሁ ሞክሩትና ከዛ በኋላ ማንሳት ትችላላችሁ። ዝም ብላችሁ አታድርጉ። ሰውነታችሁ ላይ አላርጂክ የሆነ ሰው ሊኖር ስለሚችል ማለት ነው እንጂ አላርጂክ ያልሆናችሁ ከሆናችሁ አይታችሁት መጠቀም ትችላላችሁ እና እንደዚህ አድርጋችሁ ሞክሩት። እላያችሁ ላይ ያለውን ፀጉር ዋክስ ጋር ሳትሄዱ ፀጉር ቤት የሆነ የሚያነሳላችሁ ሰው ሳትፈልጉ በቀላል ነገር እንደዚህ አድርጋችሁ ከሰውነታችሁ ላይ ማስወገድ ትችላላችሁ። ስለዚህ ይኸው እጄን እንግዲህ ያሳይቻችኋለሁ። እግሬን ካሜራውን ገልብጬ ላሳያችሁና ከዛ በኋላ ውጤቱን ደግሞ አብረን እንግዲህ ቪዲዮአችንን ሳንጨርስ ማብራት ሄዷል። ለማንኛውም ግን የሁላችሁ እንደዚህ አድርጋችሁ ክሬሙን ሙሉ የሁላችሁ ቆይስ እግሬን ላሳያችሁ። ያው ማብራት ስለሌለ አይታይም በደንብ ግን እዩት፣ ፀጉር ምናምን አለው እግሬ እዩት። እና አሁን ያኛውን እንደዚህ ሙሉውን ተቀብቼው መጨረሻ ላይ ደግሞ ታጥቤ ያለውን አሳያችኋለሁኝ እና እንደዚህ አድርጋችሁ ሙሉውን በቃ ሰውነታችሁን እዚህ ጋር እኔ እዚህ ጋርም ፀጉር አለብኝና እዚህ ጋር ምናምን አድርጋችሁ ሙሉውን ተቀቡና ከዛ በኋላ 1-5 ደቂቃ ጠብቃችሁ ሙልጭ አድርጋችሁ ቅድም ባሳየዋችሁ ማንኪያ ነገር ታነሱታላችሁ ማለት ነውና እንደሱ አድርጎ እናንተም ቤት ስትጠቀሙ ቆይ አንድ እግሬ ልቀባና ልጨርስና ታጥቤ ያሳያችኋል። ቆዳ ሆነ ማለት ነውና ይሄ እንደዚህ አሪፍ አሳይቻችኋለሁ አይደለ? ስታጠብ ሳላነሳው የነበረውን ይኸው አሁን እንዴት የሚያምር እንደሆነ ሙሉ ሰውነቴን እንደዚህ አድርጌዋለሁኝ እና በቃ አሁን በቃ እንደዚህ
ያው እዩት፣ አሪፍ ሙልጭ ብሎ ነው እንዳለ ጸጉሩ ምኑ የተነሳው። ስለዚህ እንደዚህ ያድርጋችሁ እናንተ ከወደዳችሁት ላይክ እንዲሁም ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ።